የሰማኸኝ በለው ልጅ ስለ አባቱ ተናገረም። የሰማኸኝ በለው የመጨረሻዎቹ ሰዓታትና እንዲሁም ደግሞ እርሱን ለሞት የዳረገው ጉዳይ ምን ይሆን? በመረጃ ሰዓታችን ከምንቃኛቸው መረጃዎች መካከል አካተናል። ከዚህ በተጨማሪ የሰማኸኝ በለው የቅርብ ቤተሰብና ወዳጅ የሆኑ ሰዎች ያጋሩትና ስለ ሞቱ የተናገሩትን ጉዳይ በዛሬ መረጃ ሰዓታችን የምንቃኝና የምንዳስስ ይሆናል። ውድ ቤተሰቦቻችን እስከ ፍጻሜው ከኛ ጋር እንድትሆኑ ስንጋብዛችሁ የመጨረሻዎቹ ሰዓታትና እንዲሁም ደግሞ የእርሱ ልጅ የተናገረውና ከዚህ በተጨማሪ ከሕክምናውና ከጤናው ጋር በተያያዘ የተሰማን ጉዳይ እናነሳለን። አብራችሁን ቆዩ። ይህ ኢትዮ ግሎባል 360 ኒውስ ነው። ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ እየጋበዝን ወደ ዝርዝሩ ተሻገርን። መልካም ቆይታም። የኢትዮጵያ የባህል ሙዚቃ አምባሳደር የሰሜኑ ድምቀት ተብሎ የሚጠቀሰው ሰማኸኝ በለው መስከረም 17 ቀን 1956 ባህር ዳር ወረዳ ነበር የተወለደው። ከልጅነት ጀምሮ ለሙዚቃና ድራማ ከፍተኛ ዝንባሌ ነበረው። ህዳር 11 ቀን 1978 ዓ.ም ጊሽ አባይ ኪነት የውዝዋዜ ባለሙያ ሆኖ ለመቀጠር ማስታወቂያ ሲያወጣም ሰሜ ሄዶ ይመዘገባል። ታዲያ በወቅቱ ሰማኸኝ በለው በዚህ አካባቢ በነበረ አንድ ጽህፈት ቤት ውስጥ በመዝገብ ቤት ይሰራ ነበር። በ127 ሳምንታዊ ደሞዝ ጊሽ አባይ ኪነት ውስጥም ፈተና አልፎ ሲቀጠር ደሞዙ 30 ብር ብቻ ነበር። ለሙያ የከፈልኩት ዋጋ ነው የሚለው ሰሜ ቁምጣ አድርጎ መድረክ ላይ በመውጣት በርካታ ባህላዊ ዘፈኖችን ተጫውቷል። በ1980ዎቹ አጋማሽ ወደ አዲስ አበባ ከመጣ በኋላ የራሱን ባህል ምሽት ክለብና ባንድን በማቋቋም የሰራ ሲሆን ከአንጋፋው ድምፃዊ ይሁኔ በላይና አንሙት ጋር በመሆን በሰሩት አንቱ የወበሰኘውና በኢትዮጵያ ቴሌቪዥን በቀረበው ሙዚቃዊ ድራማ በስፋት ይታወቃል። በብዙዎች ዘንድ ከሚጫወታቸው ዘፈኖች መካከል ከ50 በላይ የሚሆኑ ዘፈኖች ዜማዎች መስራቱ የሚናገረው ሰማኸኝ በለው በጊሽ አባይ ኪነት ውስጥም ተወዛዋዥ ከነበረችው የአሁኗ ባለቤቱ ወይዘሮ ገበያነሽ አባተ ጋር ተጋብቶ 4 ልጆች ወልዶ 4 የልጅ ልጆች አይቷል። ሰሜ ባላገሩ የሚለው ቅጽል ስም መጠሪያው ማን እንዳወጣለት እንደማያስታውስ ስለ ቁም ነገር መጽሔት ተናግሮ ነበር። ሰሜ ቁምጣ አድርጎ መድረክ ላይ ሲወጣና የባላገር ህብረተሰብን ህይወት ለመወከል በመቻሉ ደስተኛ መሆኑን ይገልጻል። ሰማኸኝ ከሙዚቃ ስራው በተጨማሪ የባላገር ፍቅር በተሰኘና በኢትዮጵያ ብሔራዊ ቲያትር በቀረበ የመድረክ ቲያትር ከነቁምጣው መሳተፍ ተውኗል። ከባህል ሙዚቃ ዘፋኞች ለባህሩ ቀኝና ለአሰፋ ባተ ልዩ አክብሮት አለኝ የሚለው ሰማኸኝ በለው በ1990ዎቹ አጋማሽ ላይ የመኪና አደጋ ደርሶበት እንደነበር ይታወሳል። ሐምሌ 7 ቀን 1994 ሌሊት ከኦሎምፒያ ወደ ባምቢስ መኪና ሲያሽከረክር ድልድይ ውስጥ መኪናው ተገልብጦ አብሮት የነበረው የታዋቂው ግጥምና ዜማ ደራሲ ተስፋዬ ለሜሳ ልጅ ግሩም ተስፋዬ ህይወቱ ሲያልፍ ሰማኸኝ መትረፉ ይታወሳል። በወቅቱ ሕክምና ለማድረግ ወደ እስራኤል ያመራው ሰማኸኝ ሲመለስ ፖሊስ በሰው መግደል ወንጀል ጠርጥሮት ፍርድ ቤት ያቀረበው ሲሆን 3 ዓመት ታስሮ በአመክሮ መፈታቱ ይታወሳል። ድምፃዊ ሰማኸኝ በለው ሰሜ ባላገሩ ባደረበት ህመም ምክንያት በሕክምና ሲረዳ ቆይቶ ዛሬ ሰኔ 8 ቀን 2018 ዓ.ም በሞት መለየቱ የብዙዎች ልብ ሰብሯል። ታዲያ ሰማኸኝ በሀገራችን የባህል ሙዚቃ ዘርፍ ታዋቂነት ያተረፈ ለብዙዎችም እንደ አርአያ የሚታይ ነው። የኢትዮጵያዊነት ባህል ወግና ታሪክን የሚያንጸባርቁ በርካታ የሙዚቃ ስራዎቹ ለአድማጭ ያበረከተው ድምፃዊ ሰማኸኝ በለው በሙዚቃ ኢንዱስትሪ ውስጥ የራሱን ደማቅ አሻራ ጥሎ ማለፉን ብዙዎች ያነሱለታል። ድምፃዊ ሰማኸኝ በለው በሙዚቃ ስራዎቹ የባህል ወግና ስርዓቱን በብዙ መልኩ እንዲተዋወቅ የራሱን የሆነ ጥረትን ያደረገ ተወዳጅ የሙዚቃ ሰው ነው። ከመሞቱ ጥቂት ቀደም ብሎ በነበረው የክብደት መቀነስ ፈታኝ ጉዞ ላይ በ7 ሳምንታት የሕክምና ክትትል ብቻ 10 ያክል ኪሎ መቀነስ መቻሉን በከፍተኛ ተነሳሽነትና ደስታ ስሜት ውስጥ ሆኖ ገልጾ ነበር። በወቅቱ ሕክምናውን በቅርበት ለሚከታተሉት ባለሙያዎችም ያለውን ጥልቅ ምስጋና እያቀረበ ለተመልካቹም ጥረቴን አበረታቱኝ እወዳቸዋለሁ በማለት ያሳየው የቀረቤታና የትህትና መንፈስ የብዙዎችን ልብ የነካ ነበር። ይሁንና ገና ብዙ የጥበብ ስራዎችን ያበረክታል ተብሎ የሚጠበቅበትን ይህን የመሰለ መልካም የጤና ለውጥን እያሳየ በነበረበት ወቅት በድንገት መለየቱ ሐዘኑን እጅግ መራርና የማይታመን ያደርገዋል። ታዲያ ሰማኸኝ በለው ሞቱን ተከትሎ ስለርሱ ሞትና እንዲሁም የመጨረሻዎቹ ሰዓታት ምን ይመስላሉ በሚል ብዙዎች ሐሳባቸውን ያጋሩ ይገኛሉ። ከበርካታ የሙዚቃ ሰዎች ጋር የልብ ወዳጅነትና ቀረቤታ እንዳለው የሚነገርለት አቻሪ ከዚህ ጋር በተገናኘ ያለውን ጉዳይ አካፍሏል። የሰማኸኝ በለው ሞት ከተሰማ ሰዓት ጀምሮ ብዙ ኢትዮጵያን በተለያየ ዘዴ ሐዘናቸውን ሲገልጹ ቆይቷል ሲል የተናገረውና መልእክቱን ያስተላለፈው አቻሪ እኔ ግን አሁን በቅርብ ሰዓታት ውስጥ እዛው አካባቢ ያለሁት ወደ ለቅሶ ቦታ ሄጄ ነበር። እዛ ደርሼ
ባለቤቱን አግኝቻት ነበር፣ ልጁ እስራኤልንም አግኝቻለሁ ሲል ተደምጧል። እስራኤል እንደነገረኝ ከሆነ ሰሞኑን ሁላችንም በስክሪን ላይ እንደምናየው የተለያዩ የሕክምና ዘዴዎችን የተጠቀመ የሰውነት መቀነስ ፕሮግራም ላይ እንደነበር እናውቃለን ሲል የሰማኝ በለው ልጅ እንደነገረው አቻሬ በዚሁ ባስተላለፈው መልእክት ገልጾ ነበር። በተረፈ ግን ዛሬ ጠዋት ላይ ደካከመውና እኔን ጠሩኝ። ከዛም ከሌላኛ ወንድሜ ጋር ሆነን ወደ ሆስፒታል ይዘነው ስንሄድ በቃ ይሄደን እያለ እዛው ወንበር ላይ ዘንበል ላለ ነው የሚለኝ። ከዚያ በኋላ ግን እዚያው በፍጥነት ሆስፒታል ሐኪም ቤት ከደረሱ በኋላ እዚያው ሐኪም ቤት ይዘውት እንደገቡ ወዲያው ነው ብዙም አልቆየም ህይወቱ ያለፈው ሲል ገልጿል። አቻሬ ይሄው ነው የነበረው አጋጣሚ ሲል የገለጸውና ያስታወቀው አቻሬ የአካባቢው ህብረተሰብ ተሰባስበው የራሱ እዚያው ሰፈር ውስጥ የተቋቋመ ትልቅ እድር ሁሉንም ነገር እያደረጉ ይገኛሉ ሲል ዛሬ የነበረውን ሂደት የገለጸ ሲሆን ቀብሩም ነገ እንደሆነ ተረድቻለሁ ብሏል። ሰዓቱም 9 ሰዓት ላይ እንደሚከናወን አስታውቋል። ያም ሆኖ ግን የቀብር ጊዜና ሰዓቱ ሊለወጥ የሚችልበት አጋጣሚ ሊኖር እንደሚችል የገለጸው አቻሬ ይህም ከመንገድ የሚመጡ ማለትም ከውጭ የሚገቡ ሰዎች እንዳሉ ሰምቻለሁ ሲል ገልጿል። የቀብር ስነ ስርዓቱ ነገ 9 ሰዓት በቦሌ ቡልቡላ መድኃኔዓለም እንደሚፈጸም መረጃው አለኝ ሲል የተናገረውና የገለጸው አቻሬ በዚሁ መጽናናት ለቤተሰብ ሆነ ለመላ ወዳጆቹ እንዲሆን እመኛለሁ ሲል መልእክቱን አስተላልፏል። ታዲያ ሰማኸኝ በለው ዜና ረፍቱን ተከትሎ በርካቶች ስለሱ ብዙ ነገር ቢያስቡም ስለ ስራው ጉዞ ብዙ ቢያስታውሱም ይህ ሰው ግን ከርሱ የሙዚቃ ጅማሩ አንስቶ አብሮት ነበር። ይሁኔ በላይ ይህን በተመለከተ በማህበራዊ ትስስር ገጹ ሐዘኑን የገለጸው ይሁኔ በላይ የአብሮ አደግ ጓደኛዬን የባህሉን ፈርጥ የሰማኸኝ በለውን ህልፈት ሰምቼ እጅግ አዝኛለሁ። እግዚአብሔር ነፍሱን ይማር፣ ለቤተሰቦቹ መጽናናትን ይስጥ፣ ነፍሱ በገነት ትረፍ ሲል ይሁኔ በላይን ጨምሮ ሌሎች በርካታ ሙዚቀኞችና ከርሱ ጋር በተለያየ አጋጣሚ በአብሮነት በጋራ የሰሩ ሐዘናቸውን ስሜታቸውን እየገለጹ ይገኛሉ። እኛም በእርሱ ዜና ረፍት የተሰማንን ጥልቅ ሐዘን እየገለጽን ለወዳጅ ዘመዶቹ ለቤተሰቦቹና እንዲሁም ለመላው አድናቂዎቹ መጽናናትን ተመኝተናል። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ እየጋበዝን የዛሬን በዚህ አጠናቀቅን። በያላችሁበት ጥሩ መልካም ጊዜ ተመኘን።